ዋላችሁ? በድጋሚ እግዚአብሔር እናመሰግነዋለን ሁላችንን። አሁን እናንተ ትቆማላችሁ። እናንተን ደግሞ ይዤ በአብ ፊት እኔ እበረከካለሁ። እግዚአብሔርን እናመሰግነዋለን። በሰማይ ዙፋን ጸንተህና ከብረህ ያለ የነገስክ ንጉሳችን እግዚአብሔር ሆይ ሁሉን ቻይ ፈጣሪ የሆንክ ሊቀ ካህናችን በሰማይ አማላጅ የሆንክ ጌታ ኢየሱስ እናመሰግንሃለን። መንፈስ ቅዱስ በዚህ ቤት ስላለ ሕዝብህን በመንፈስ ቅዱስ ወደዚህ በፉጨት ስለጠራ ክብር ምስጋና ላንተ ይሁን። አቤቱ አምላካችን እግዚአብሔር ሆይ ከነገድ ከቋንቋ ከወገን ከተለያየ ልሳን በዚህ ስፍራ ሆነን ስምህን በዝማሬ ልናመሰግን በጸሎት ልንጠራ ጊዜ ስለሆነልን ከነገድ ከቋንቋ ስለሰበሰብከን ክብር ምስጋና ጌታ አምላክ ሆይ መልካቸው ከመልካችን ጋር የማይመስል ቋንቋቸው ከቋንቋችን ጋር የማይመስል የወንጌል ጥማትና ቅናት ይዟቸው የወንጌልን ዘር ለመስራት የእግዚአብሔርን የሕግ ብርሃን ለመግለጥ የጨለመብንን ወገኖች የእግዚአብሔርን ሕግ የጋረደውን ጨለማ ለመግለጥ ወደዚህ ስፍራ እንዲመጡ የረዳቸው እግዚአብሔር ክብር ምስጋና ይሁን። ይህ ጉባኤ ደግሞ ከእያንዳንዱ ስፍራ ከአራቱም አቅጣጫ ወደዚህ በሚጎርፉበት ጊዜ ከሚታይ ከማይታይ አደጋ ፍላጻ እየጠበቀ ታላላቆችን ታናናሾችን የጠበቀ ሕፃናትን የጠበቀ እንደገና በዚህ ስፍራ በሕክምና ስራቸው ላይ የተሰማሩትን በወንጌል አገልግሎት የተሰማሩትን ሁሉ ስለተጠነቀቅ ክብር ምስጋና አምላካችን አባታችን እግዚአብሔር ሆይ በዚህ ስፍራ ደግሞ ነፍሳት ከሊቀ ካህናችን ከኢየሱስ ጋር እንገናኛለን፣ እንድናገኘው እንፈልጋለን። አማላጃችን እሱ ብቻ ነው ያሉት ደግሞ ነፍሳት እናመሰግናለን። መጠጊያ እንድትሆናቸው፣ መከለያ እንድትሆናቸው፣ መጋረጃ እንድትሆናቸው እንጸልያለን። አምላካችን እግዚአብሔር ሆይ እንደገና በሕክምና በዓይንም ይሁን በጥርስ የታከሙ ወገኖች አንዳች ነገር እንዳይቀጥፋቸው የክርስቶስ ኢየሱስ እጅ ዳሰሳ እንድትሆንላቸው የወንጌል ዘር ደግሞ የክርስቶስ ነገር በልባቸው የተዘራ የእውነት ብርሃን በልባቸው የተዘራ ዓይናቸውን ልባቸውን እንዲበራ ክርስቶስ ፈቃድ ስለሆነ አንድም ዘር በከንቱ እንዳይወድቅ እንጸልያለን። አምላካችን እግዚአብሔር ታላቅ ነህና ታላቅ ነገር በዚህ ስፍራ እንዲሆን እናምናለን። መንፈስ ቅዱስ በመካከላችን ተመላለስ። አሁንም ደግሞ ባሪያ በጥንቃቄና በጥበቃ ከእርሱ ጋር ሆነ ካመመው ሕመም ፈውሰን ጉዳዩን ይዞ እንዲቀርብ ስለረዳኸው ተመስገን። ዛሬም በዚህ መድረክ የወጣነውን ሁሉን ባርከን እንጸልያለን። አንደበቱን የባሪያህን በመሰዋር የፍም እሳት ንካ። አንድም ቃል እንዲሁ በከንቱ ከአፉ የወጣ በከንቱ እንዳይወድቅ እንጸልያለን። ሁሉን ተረከብ። መንፈስ ቅዱስ በመካከላችን ተመላለስ። ጸሎታችን ስለሰማህ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን።